ዛሬም ነገ ምነግራችሁ ነገር ቢኖር ለእያንዳንዳችሁ ማለት ነው አጨብጫቢ ሁላ ነገ ዳር ምትሺ ሁላ ያምርና ነው። እኔ እንደዛ አይነት ሰው እንዳልኩ እኔ እኮ ታውቂኛለሽ አይደል? አንተ ምናልባት ጥሩ አመለካከት ኖሮ ሊሆን ይችላል። ግን ምን መሰለህ እዚህ ጋር ማንም ያልተረዳው ነገር አለ። ስለዚህ ሩታን የምር ነው የምልሽ አስጠንቅቂያት። እኔ አሁን የመጣሁት ለዛም ነው። እኔ አሁን ቤቴ ሩታን ከመናገር አላረ አይኗን ያየው መናገር እኔ በጣም እኔ ስለከበደኝ ነው። እቺም ከኔ ሩትን ቢቀርባት የለም አይደል? አጠገቤ ናት። ቀን በቀን የምትሆነውን እያየው ነው። ስለዚህ እልህ አለ በቃ እኮ ያን ልጅነት አለ። ያን አድምጠኝ። እልህ አለ፣ ልጅነት አለ። እልኋን ልጅነቷን ወደ ራሷ ስትመለስ ትተዋለች። ያኔ ማንም ማስታራቂ ማንም ገለጋ ያስፈልጋቸው። አሁን ያን እኮ መች ነው ጊዜ ስጧት። እሱ ሌላ ነገር ካደረገ በኋላ ጊዜ ስጧት። ሌላ ነገር ያደርገው አያረግም። ሄርሜላ ናት እኮ አፍቃሪው አይደል እንዴ? አብርሽ እኮ ከአንደበቱ የወጣው ቃል የለም። ሊሄድ ይችላል እኮ ነው፣ ሊሄድ ይችላል። ሰው ሊሸንፍ ይችላል። ሌላት እስካሁን ምን ይዞት ነው? እስካሁን ምን ይዞት ነው የቆየው? እስካሁንማ በጣም ስለሚጋጥም ነው። በጥላቸው መሀል ገባች እንጂ እቺ ልጅ ለሩታ ፍቅር ሳይኖረው ቀርቶ አይደለም አይደል? በጣም ነው ያፈቅራት። እሷን በጣም ነው የምታፈቅረው። ችግራቸውን ከነችግራቸው እነሱን ለችግራቸው እንተዋቸው። አንደኛ ነገር ከህይወታቸው ውጡላቸው። አብርሃም ይፍለጣትም ይቁረጣትም ሩትም ትደብድበው ልጇንም ታሳየው። ይሄ የሁለታቸው ጉዳይ ነው። ቡራና አቤል የተፈጠረውን አይተሃል። ጭራሽ እስከ መፋታት እኔ ለማለት ነው እኔ እንደነሱ የሚያስብን አይምሮ የለኝም። እንደውልቱ በተለይ ደግሞ ማለት ነገርሽ ነው። እነሱ ትናንትና ሊያግባቡ ነበር የመጡት አይደል? ሊያግባቡ መጡ። እሱ ሊያግባቡ ነው የመጡት። አጣልተው ነው የሄዱት። በቃ ስለዚህ ሰማኛለ ትንሹ ይሄን ልትነግረኝ ከሆነ አይመለከትም። አንተም ብትሆን አይመለከትም። በቃ ዛሬም ነገ የምናገረው ውጡ። በራሳቸው ጊዜ ይፍቱት ነገራቸው። በቃ ይሄ ለአብርሃም ነው። በመጀመሪያ ደግሞ በእናታችሁ የመሬ ናችሁ ዛሬ ላስተገራችሁ ሼር ኮፒንግ እያደረጋችሁ ላይክ እያደረጋችሁ ለብዙ አደርሱላችሁ። ትክክል አይደለም። እሷም እያደረጋች ያለችው እሱም እያደረገ ያለው ነገር ትክክል አይደለም። ሰላም ውድሜ የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ይብዛላችሁ። እንግዲህ ቤተሰቦቼ ድጋሚ ዛሬ መጥቻለሁኝ። ደስ በማይል ነገር ነው የመጣሁት። የምሬ ነው ብላችሁ ደስ በማይል ነገር ነው የመጣሁት። አይታችኋል ማታ የተፈጠረው ነገር ማለት ነው። በሩታ ቤት የተለቀቀው ቪዲዮ መቼም ሁላችሁም አይታችኋል፣ ሁላችሁም ደንግጣችኋል። ብዙዎቻችሁ ራሱ ቮይስ ልካችሁ ነው ነበር ማታ ሙሉ አዳምጬው ነበር። እናንተም የላካችሁን ነገር አዳምጫለሁ፣ የእነሱን ነገር ሙሉ አዳምጬው ነበረ። የምሬ ነው ብላችሁ በጣም ነው የሚያስከፋው፣ በጣም ነው ደስ የማይለው። በተለይ ሩታ ራሱ እዛ ጋር እያሳየች የነበረችው ነገር ምንም ነገር ደስ አይልም። ምናልባት የሩታን ስም በማንሳቴ ወይም ደግሞ ልትከፉ ይችላላችሁ፣ ሩታን በመውቀሴ ማለት ነው። ግን ልትከፉ አይገባም። ምክንያቱም አብርሃም አድርግ የተባለውን ነገር አድርጓል እዛች ጋር። ምክንያቱም ሄርሜላን ከህይወት አስወጣ ተብሎ አስወጥቷል። ሁሉ ነገር አድርጓል። ምክንያቱም እሷ ራሱ ሄርሜላ አፈቅሯለሁ እያለች አይደል? አፈቅሯለሁ እያለች ነው እሱ ከአብርሽ ህይወት ከራሱ ህይወት ማለት ነው እሷን ያስወጣል። ስለዚህ እሷን ባስወጣበት ሰዓት ደግሞ ሩታ ደግሞ መቀበል ያለባት ቤተሰቦች አይደለ? መቀበል አለባት። ምክንያቱም እዚህ ጋር እሷ እንደ ሞኝ ነው ነችው፣ መፎገር የለባትም። ምክንያቱም ካሁንም ልክ እንደሱ ሄርሜላን እንዳስወጣ አብርሃም ሩታ እሺ ብላ በብልጠት ከሱ ጋር ካልሆነች ነገ ድጋሚ ወደ ሄርሜላ እንደማይሄድ ምንም አይነት ነገር ዋስትና የለም። ምክንያቱም እምቢ ካለችው አልታርገም ካለችው ይሄዳል። ማንኛውም የትኛውም ወንድ የሚያደርገው ነገር ነው። ምክንያቱም በጣም ታገሷል፣ እሷም በጣም ታገሰዋለች። ምክንያቱም እሱም በጣም ብዙ ጥፋት አጥፍቷል፣ እሷም በጣም ብዙ ጥፋት አጥፍታለች። ግን አሁን እሱ ነው ጥፋተኛ ወይ እሷ ነው ጥፋተኛ ለማለት አይደለም። እኔ እንደ እውነት ሁለቱን ለማስታረቅ ነበር በጣም እየደከምን የነበረው ግን አልቻልንም። ምክንያቱም ሩታ ልትቀበል አልቻለችም። እኔ ሁላ ምናልባት ወይ ደግሞ እናንተ በቪዲዮ ስላልመጣው ይችላል ብዙዎቻችሁ እያላችሁ ነበር ከሩታ ጋር ለምንድን ነው በቪዲዮ መጥተው እሷን ማስገባት ምናምን ብላችሁ ነበር። ምናልባት ቪዲዮ አላስኩም ይችላል እንጂ የራሱ በዛ ላይ የነገርኳችሁ ያው ችግሩ ከተፈታልኝ ያልኳችሁ እንግዲህ ቢያንስ 4 ቀን ምናምን ነገር ነው ነግሬያችኋለሁ። ከዛ በፊት ብዙ ነገር ነው እኛ የነገርናት እኔም ሜላትም ገኒም ብዙዎቻችሁ ማለት ነው ከሁለቱ ጎን ሆነው ነበር እየነገሯት የነበረው። ግን ያው እሷ ምንም ልትቀበል አልቻለችም ማለት ነው። በምን መንገድ ልናሳምናት እንደምንችል የምሬ ነው እኔ አላውቅም። ትክክል ነው አብርሃም ልጁን ማየት በጣም አላር መብቱ ነው፣ ልጅ ማየት መብቱ ነው። እዛ ጋር ደግሞ ያደረገው ነገር ደግሞ ትክክል ነው ያልኩኝ አይደለም ቤተሰቦቼ፣ ትክክል አይደለም። ምክንያቱም በህል ተጋብቶ ምናምን ነገር ልጁ ለመውሰድ መሞከሩ ትክክል አይደለም። ምክንያቱም ታውትና ልጁ መስርቶና እዛ ጋር ልጁን ወዞ ምን ያበላዋል ምን ያጠጣዋል የሚባል ነገር። ምክንያቱም ገና 1 ወር ራሱ ያልሞላ ህፃን ልጅ አንጠልጥሎ መውሰድ ይሄ ተገቢ አይደለም። ይሄ ለአብርሃም ነው። በመጀመሪያ ደግሞ በእናታችሁ
የምሬ ናችሁ። ዛሬ ላስተገራችሁ ሼር ኮፒንግ እያደረጋችሁ ላይክ እያደረጋችሁ ለብሰው አደርሱላችሁ። ትክክል አይደለም። እሷም እያደረገች ያለችው እሱም እያደረገ ያለው ነገር ትክክል አይደለም። እኔ ሁለቱ ምናልባት አላር ታርቀው አንድ ላይ እንዲመጡ ነበር ምን ፈልገው። እዛ ላይ ደግሞ በእናትና በአባቷ ቤት በተከበረ ቤት የባሰ ሌላ ጸብ ሌላ ነገር እንዲፈጠር ነው ያደረጉት። ዛሬ ቤተሰቦቻችን የመጣሁትኝ ሜላት ጋር ነው። ሜላት እሷ ሰፈር ነው ያለሁትኝ። እስቲ ማለት ለሷ ዛሬ እነግራታለሁ። የምሬ ነው የምላችሁ። የመጨረሻ አለ አይደል? እኔም እንደማስጠንቀቂያ ልበላችሁ። በቃ ለሩታ እኔም እንደማስጠንቀቂያ እነግራታለሁ ዛሬ ማለት ነው። ለሩታ የምሬ ነው የምልሽ። መፎገር የለበሽም፣ መሞኘት የለበሽም። አሁን ነው ያንቺ ማድረግ ካለብሽ አብርሃምን እውነትም የምትወጂው የምታፈቅሪው ከሆነ አሁን ነው ወደ አንቺ ወተሱ ማስገባት ያለብሽ። ምክንያቱም ወንድ ልጅ ነው በቃ በሆነ ነገር እኮ ይሳሳታል አይደል እንዴ? ካሁን በኋላ አሁን ራሱ እንደዚህ ባልሽ በሰዓት በል ነው አይደል እሱ ተጋብቶ ወጣው። አንቺም እንደዛው አታሰርሃለሁ ምናምን ይሄ ሁሉ ደረጃ ጋር ራሱ እኮ የሚያስደድድ ነገር እንኳን ነበረው። በሂደቱ እኮ የሚፈታ ነገር ነበረ አይደለ? ግን በሂደት እንፈታለን እያለን ቤተሰብ እየገባም እናንተ ግን ምንም ልትቀበሉ አልቻላችሁም። ቤተሰብ ልትቀበሉ አልቻላችሁም። ጓደኞቻችሁ ልትቀበሉ አልቻላችሁም። የትኛው ሰው ማለት ነው ሁሉም ሰው ይመጣል ስለእናንተ ይናገራል፣ ብዙ ነገር ትመከራላችሁ፣ ግን ልትቀበሉ አልቻላችሁም። ምናልባት ቤተሰቦቻችን እስቲ እናንተም ፍረዱ። እናንተ ፍረሱላችሁ። ማነው ጥፋተኛ ለምናምን ነገር ለማለት አይደለም። ሁለቱም የምሬ ናቸው። በጣም ጥፋት እያጠፉ ሁለቱም ማለት ነው። ሁለቱም ጥፋት እያጠፉ ነው። ግን እኛ ደግሞ የምንፈልገው የሁለቱን አንድነት ነው። ምናልባት ቢለያዩ አላል በእነሱ መሀል የሚጎዳ ሰው ስላለ ነው። ያ ህፃን ልጅ ይጎዳል ነው። ለዛ ነው። ስለዛ እነሱ መለያየት የለባቸውም ብለን ያሰብነው እኛ ለዛ ነው። ምናልባት እነሱን የሚያለያይ የሚያጣላቸው ብዙ ነገር ሊኖር ይችላል። ግን እዛ ጋር ደግሞ መጣላት የለባቸው የምላችሁ ምንድነው ህፃን ልጅ አለ። ህፃን ልጅ አሁን ነገ ምናልባት አሁን እያሉ ያሉት ወደ ክስ ነው አይደለ? ወደ ክስ ከሄዱ ምናልባት አብርሃም ከታሰረችው ልጁ ያላባት ነው ያልክ። ምናልባት ደግሞ ፍርድ ቤት ልጁ ለአባት ካለ ያለ እናት ሊያርግ ነው፣ ያለ እናት ፍቅር ሊያርግ ነው። ሁለታችሁ ለምን ማስተዋል ይሆናል ማገናዘብ እንደከበዳችሁ አናውቅም። ብዙ ሰው እኮ እየነገራችሁ ነው አይደለም? ወጣቱን ተውቱና ከእናንተ ጓደኞች ምናምን ነገር ስለእናንተ የሚያስበው ሰው ተውቱና እናትና አባቶቻችሁ ራሱ እኮ እየነገሯችሁ ነው። እናትና አባቶቻችሁ ማለት ነው። የአብርሃም እናትና አባትም የሩትም እናትና አባት እየነገሯችሁ ነው። ግን ልትቀበሉ አልቻላችሁ። ብቻ እስቲ ቤተሰብ ሜላትን እየጠበኳት ነኝ። እዚህ ሰፈር አካባቢ ነው ያለሁት። ምናልባት እስቲ እሷ መጣ ደግሞ እኔ እነግራታለሁ። የምሬን ናችሁ። ከምር አለ አይደል? ሩታ በጣም አናደኛለች። የምሬን ናችሁ። ልትከፉም ደግሞ አይገባም ብያቸዋለሁ። ልትከፋ አይገባም። አንድ ሰው ጥፋት ካጠፋ መናገር ግዴታ ነው። ምክንያቱም ያን ጥፋት እንትን ማለት አለበት ማስተካከል ስላለበት ማለት ነው። ስለዚህ ሰፈር ነው ያለው። ያን እንደው መጣለች ሜላትም እስቲ እሷ ጋርም ደግሞ ያለው ነው የሆነ ነገር ሊኖር ይችላል። ምናልባት እሷ ከተቀበለች ተቀበለች፣ ካልተቀበለች እኔ የምሬን ናችሁ እስከ ጥግ ነው የሚሄደው። ከተቀበለች ትቀበለች ሜላት፣ ካልተቀበለች ምን ተቀበለኝ። ስለዚህ የሚፈጠረው ነገር አብረን ያለን። እንዴት ነህ? ሰላም ነው? ሰላም ነው አለክ? ደህና ነህ? ዛሬ ካሜራ ደቀነ ነው ይጠራኝ መሰለኝ። ካሜራ ይዤው ያው ታውቂያለሽ፣ እኔ ያው ከኔ ጋር በነገራችን ላይ ከኔ ጋር የመሬ ነው የምላችሁ በችግሬም በመከራዬም ሰዓት የነበረችው ሜላት ነበረች እና ደግሞ ከጀርባ ያለ ካሜራማናችን የመሬ ነው የምላችሁ ማለት ብዙ መከራዎችን አሳልፌያለሁ። በብዙ መከራዎች ነበሩ። በቃ አላር ብዙ ሰው ከኔ ጋር አሉ። አንደኛውም ሜላት ነች። እሷ ስለኔ በደንብ ታውቃለች። የምሬ ነው የምላችሁ ምንም ነገር እኔ ደብቄያት አላውቅም። እሷም አትደብቀኝም። እንደ ወንድም ነው የምናወራው። ሰላም ቢያችሁ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከብዙ ጊዜ ቆይታ በኋላ መተናል በትንሹ ቤት። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ስራ ሁሉ ፒስ ነው ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም ሰላማችሁ ብዝት ይበልልን የኛ ምርጥ ቤተሰቦች። ደህና ናችሁ? ደህና ናችሁ? እና ሚሉ ደህና ነኝ። ሰላም ሁሉ ሰላም ነው። ማማ እንዴት ነች? ደህና ናት እንላለች። እሺ ሜላት ማለት ወደ ጉዳይ ስንገባ ዛሬ መጣቱኝ ስለ አንዳንድ ነገሮችን ላውራሽ ፈልጌ ነበረ። መቼም ማታ አይተሻል የተደረገው ነገር አይደል? ምናልባት ቤት አልነበርሽም። ቤት ምክንያቱም ቤት ብትኖሩ ያው ለራሱ ጸብ ላልተፈጠረ ቪዲዮ ነበርሽ መሰለኝ። ቤት አይተሻል ቪዲዮ ነው? አዎ እዚህ ነበር። ልክ እንደመጣን ነው ያ ነገር የሆነው። ስለዚህ እኔ አንድ ነገር ዛሬ ልነግርሽ መጣሁኝ። ሩታን በጣም አስጠንቅቂያት። ሩታን በጣም አስጠንቅቂያት። ማለት የማይሆን ነገር እያደረገች ነው።
በቃ አብርሃም እኮ አድርግ የተባለው ነገር አድርጓል አይደለ? ሄርሜላ ማስጣት ነበረበት አይደል? ከህይወቱ አስወጥቷል። ምናልባት እሷ እየወደደችው ነበር፣ እንደምታፈረው ደግሞ ታውቂያለሽ። አስወጥቷታል። ምክንያቱም አብርሃም ለሷ ስሜት የለውም። ግን ሩታ ደግሞ እንደዚህ በሆነችበት ሰዓት ደግሞ ለሷ የሆነ ስሜት እንዲኖረው ነው የሚያደርገው። ያን ነገር የሆነ ስሜት እንዲያደርበት ነው የሚያደርገው። ስለዚህ ሩታን የመሪ ነው የምልሽ፣ አስጠንቅቂያት። እኔ አሁን የመጣሁት ለዛም ነው። እኔ አሁን ቤቴ ሩታን ከመናገር አላረ አይኗን እያየሁ መናገር እኔ በጣም ስለከበደኝ ነው። እሷን ለማውራት በጣም ስለከበደኝ ነው። ማለት ምን ብዬ መናገር እንዳለብኝ እስከዛሬ እያወራናት ነበረ። ምን ብዬ መናገር እንዳለብኝ ስለከበደኝ ነው። እና በምዚህ አሁን ለምሳሌ ዛሬ ትሄጃለሽ፣ እሑድ ነው ቤት ትሄጃለሽ አይደለ? ስለዚህ ሄደሽ አስጠንቅቂያት። አብርሃምን ትታረቀው ከአብርሃም ጋር በቃ ልጁን ማየት ይችላል፣ መብቱ ነው አይደለ? እኮ ልጁን ማየት ይችላል፣ መብቱ ነው። ምናልባት እዛ ጋር እሱ ማየት ነገር አድርጓል አይደለ? ማየት ነገር አድርጓል። በህል ምናምን ተጋብቶ ልጅን መውሰድ ማለት ነው። ይሄ ከአብርሃም የሚጠበቅ ሰው አይደለም። ከአብርሃም አይደለም ከአንድ ሰው የሚጠበቅ አነጋገር ወይም ደግሞ ድርጊት አይደለም። ድርጊቱ ጥሩ አይደለም። እኔም እቃወማለሁ። እኔም አይደለም ከሱ ጋር የነበርኩትም ተቃውሞታል። እና ከቻለሽ ሩታን አስጠንቅቂያለሽ ነው መጣው። ዛሬ እየመከርከኝ ነው ወይስ ደግሞ መልእክት እንድልክ እያረከኝ ነው? አልገባኝም። ላንቺም ምክር ሊሆን ይችላል ሚላት ላንቺም ምክር ነው፣ ለሷም እንደተነገረ ነው። ሲጀመር አንድ ነገር ልንገር፣ አንተ ምን አገባህና ነው ስለነሱ አስጠንቅቂያት ምክሪያት ምትሉኝ? በዛ ምን አገባ የሚባል ነገር እኮ አይደለም። እኔ አገባን እኮ ሚላት አናወራም አይደለም። አንድ ነገር ልንገርክ፣ አሁን ልንከራከር አይደለም የመጣው። እኔ ልከራከር አይደለም፣ ለዚህ ጉዳይ ስላልመሰለኝ ነው። አንደኛ ነገር ከህይወታቸው ውጡላቸው። አብርሃም ይፍለጣትም ይቁረጣትም ሩትም ትደብድበው ልጇንም ታሳየው፣ ይሄ የሁለታቸው ጉዳይ ነው። እንደዛ ነው የሚሰማሽ። በመጀመሪያ ደረጃ አንተ ብቻ አይደለም እያንዳንዱ ማለት ትላንትና ነው ሰሞኑን እና አቤል የሰሩትን ቪዲዮ አይተሃል። አቤል ቡራ ምናምን ተሰብስቦ ብቻ አፈቅረዋለሁ አለች አይደል ሄርሜላ? እሺ አንድ ነገር ልንገርክ፣ እሷ አፈቅረዋለሁ ስላለች አብርሃም እኔም አፈቅርሻለሁ ሚላት ይመስልሃል? በደንብ ነው የሚመስለኝ። ምክንያቱም ሩታ እኮ እየገፋቸው ነው በአሁኑ ሰዓት ያለችው አይደለ? እየተቀበለችው አይደለም። ለምን ልጅ አለ እኮ እዛ ላይ። በትዳር መካከል እኛ ብንገባ ትርፉ ትዝብት ነው። እሺ ነገ አብርሃምና ሩት እኮ መታረቃቸው አይቀርም አይደል? በቃ ስለዚህ ግን በዙሪያችሁ ያላችሁ ልጆች አሁንም ቢሆን በዙሪያቸው ያላችሁ ልጆች ነገ የምታፍሩበት ነገር ባታረጉ ጥሩ። እኔ አድርጌ ማላቅም ታውቂያለሽ። ምናልንገርክ ለአንደኛው ወግነህ ለአንደኛው ያደላህ ወይ ደግሞ ተቆጫት ተፋቻ ስትል እቺ ልጅ ሩት ነገ ታርቃ በትታዘብ የሆነ ነገር እንትን ብትል አይሰማህም? እሱ እኔ ደግሞ ስለዚህ እንደዛ ከማለት ጥፋቱ ማን ጋር ነው ያለው? ጥፋቱን ለጥፋተኛ ሰው እንተውለት አይደል? አሁን እነዚህ ልጆች ዛሬ ለመጀመሪያ ጊዜ አይደለም ሲጋጩ የነበረው። ከዚህ በፊት ብዙ ጊዜ ተጋጭተዋል። ግን ብዙ ጊዜውን ሰው ቢገባም ምን ቢልም ሊታረቁ ሲሄዱ ግን ብቻቸውን ነው አይደል የምናያቸው? በቃ ወይ ይቅርታ ሲያደርግለት ወይ ስታወራው። ይሄ ልጅ እኮ እልህ ላይ ናቸው። በቃ ጊዜ ስጧቸውን ያለው እልህ ናቸው አይደል? መጀመሪያ ጀምሮ እኔ ከማናቸውም አልወግንም። እኔ መግኘት አይደለም ይላል። አንድ ነገር ልንገርህ፣ ባለትዳር ሁለቱም አንድ ናቸው። አብርሃምንም ሩትንም ነጥለ የምናይበት ምንም አይን የለንም። ስለዚህ ባለትዳር ስትሆን ደግሞ ግጭት ይፈጠራል። ግጭቱን ግን የሚያባብሱት በመሀል እየገቡ ያሉ ልጆች ናቸው። ዛሬም ነገ የምንናገረው ነገር ቢኖር የኔን ሀሳብ የሚደግፉ ልጆች አሉ፣ ኦዲየንስም ጭምር ሚላት የኔን ሀሳብ እንደዛ ነው። ምናልባት ወይ አንቺ በሌላ መንገድ ተረተሽ ሊሆን ይችላል። እኔ ታውቂያለሽ የሩታን በክፉ ነገር እኔ ተናግሬያት አላውቅም። አብርሃምንም ቢሆን እኛ ሁለቱንም በአንድ አይን ነበር አይደል የምናያቸው። ግን ይሄ ነገር ደግሞ አሁን በጣም እየከፋ ነው እየሄደ ያለው። እሷ እስከ እኔ አሳስራለሁ ብለዋለች። እሱም ደግሞ በጣም ተፈሻቸው ምናምን ነገር እኔ ማድረገው ነገር አደርጋለሁ ብሎ ነው የወጣው። ሌላ ነገር ይፈጠርስ እንዴ? ቤተሰብ ከቤተሰብ ቢጋጭስ? በእነሱ ምክንያት አይጋጭም። ትክክል ነሽ። በትዳር ማለት ሶስተኛ ሰው ጭራሽ አይገባምም። አይደለም ሶስተኛ ሰው አይደለም ጓደኛ ይቅርና እናትና ራሱ አባት ራሱ መግባት ራሱ የለበትም። መፍታት ባለባቸው ሁለት ይፈታሉ እኮ በቃ ይፍቱ ነው ተውላቸው። እሺ መፍታት ካልቻሉስ? እሺ ዝም ብለንሽ እንጠብቃቸው ነው እስከሚል አይደለም። በቃ የራሳቸው ጊዜ ያስፈልጋቸዋል። እነዚህ ሁለቱ እልህ ላይ ናቸው። ተረዳችሁኝ አይመስለኝም። እኔ አሁን ካየሁት መቼም ከኔ ሩትን ቢቀርባት የለም አይደል? አጠገቤ ናት። ቀን በቀን የምትሆነውን እያየሁ ነው። ስለዚህ እልህ አለ። በቃ እኮ ያን ልጅነት አለ። ያን አድምጠኝ። እልህ አለ፣ ልጅነት አለ። ልጅነቷን ወደ ራሷ ስትመለስ ትተዋለች። ያኔ
ማንም ማስታራቂ ማንም ገላጋ ያስፈልጋቸው። አሁን ያን እኮ መች ነው ጊዜ ስጧት። እሱ ሌላ ነገር ካደረገ በኋላ ጊዜ ስጧት። ሌላ ነገር ያደርገው አያረግም። በቃ ልህ ነው ማለት እሱ መለኛ ነው። አንድ ነገር እሺ ሚላት ሲሚኝና ምናልባት ካየሽ ቪዲዮ ራሱ እሷን በጣም እያጋባቸው ነበረ። ምንም አታመጣም ምናምን እያለችው ምናምን ነገር ነበረ። ወንድ ልጅ ነው የትኛውም ነገር ሊያደርግ ይችላል አይደለም? ታዩና እሺ አይደለም እሷ ላይ መጥፎ ነገር ሊያደርግ ይችላል፣ ልጁም ላይ መጥፎ ነገር ሊያደርግ ይችላል። ምናልባት እሱ እሺ ገላ ምናልባት ሄርሜላን ፍቅሩን እሺ ቢቀበልስ? ከተቀበለ ማለት እኮ አስቢ እንግዲህ እሺ ልጁ አላባት ሊያደርግ ነው ማለት ነው። ሩታ ምናልባት ላትበያ ይችላል። ሄርሜላ ናት እኮ አፍቃሪው አይደል እንዴ? አብርሽ እኮ ከአንደበቱ የወጣው ቃል የለም። ሊሄድ ይችላል እኮ ነው ሊሄድ ይችላል። ሰው ሊሸንፍ ይችላል። ሌላት እስካሁን ምን ይዞት ነው? እስካሁን ምን ይዞት ነው የቆየው? እስካሁንማ በጣም ስለሚጋጥም ነው። በጥላቸው መሀል ገባች እንጂ እቺ ልጅ ለሩታ ፍቅር ሳይኖረው ቀርቶ አይደለም አይደል? በጣም የሚያፈቅራት እሷን በጣም ነው የምታፈቅረው። ችግራቸውን ከነ ችግራቸው እነሱን ለችግራቸው እንተዋቸው እኮ። እስከ መቼ ነው ምን ተውላቸው? በቃ ምንም አይመለከተንም። እስከ መጨረሻው ሊሆን ይችላል። ስለዚህ ችግራቸውን ለነሱ እንተውላቸው። እኔ አሁን በትዳር መካከል አልገባም። ከቻልኩ ሁለቱን ቁጭ አድርጌ መምከር ነው። አሁን የኔ ስራ መምከር እንጂ እሷን መቆጣት ወይም እሱን መናገር አልችልም። ሶስተኛ አካል በትዳር መካከል ሲገባ ነገሮችን ያባብሳል እንጂ ምንም የሚፈጥረው ታሪክ የለም። በቃ ይኸውልህ ለምንድነው ታውቃለህ? ሶስተኛ አካል ስትገባ ነገሮችን ታባብሳለህ እንጂ ምንም የምትፈይደው ነገር የለም። ከአንደኛው ወገን መወገን ስለማይቀር ስለዚህ እኔ እንደ ታላቅነቴ ታላቅ ነኝ አይደል? እንደ ታላቅነቴ ሁለቱንም መቆጣት ነው እንጂ ያለብኝ ሩትን ልመክራት ወይም አብርሽን ልመክረው ወይም ሩትን ላስጠነቀቀው ወይ እሱን ልናገረው አይደለም። እዚህ ነገር ሲጀመር እኔ አልገባም። ሁለቱ ያውቃሉ ችግራቸውን። ሁለቱ እንዴት መፍታት እንዴት መነጋገር እንዳለባቸው ያውቃሉ። ዛሬም ነገ ምነግራችሁ ነገር ቢኖር ለእያንዳንዳችሁ ማለት ነው አጨብጫቢ ሁላ ነገ ዳር ምትሺ ሁላ የምሬን ነው። እኔ እንደዛ አይነት ሰው እንዳልኩ እኔ እኮ ታውቂኛለሽ አይደል? አንተ ምናልባት ጥሩ አመለካከት ኖሮ ሊሆን ይችላል። ግን ምን መሰለህ እዚህ ጋር ማንም ያልተረዳው ነገር አለ እኮ። ምንድነው ያልተረዳው ነው ሚላት? አሁን እኮ እኔ ሩታም ልጇም ይጎዳል። ተዋቸው ምንም እኮ እሺ ሚላት እስከ መቼ እንተውላችሁ? እሺ አንገር ሩታ እኔ እኮ አሁን ለአብርሃም ወግኜ ራሱ ብናገር አይደለም ኦዲየንስ ራሱ ይፍረድ አይደል እንዴ? እቺ ልጅ 9 ወር በሙሉ በጭቅጭቅ አሳለፈች አይደል እንዴ? ሲቀጥል የአራስነት ጊዜዋን ስታወት ምግብ በልታ የምታድር ይመስል የአራስ ፊት ነው ያላት። ስለዚህ እሷንም ተረዷታ። በቃ ሰላም ነው የምትፈልገው። ሳይርዳት እኮ እኔ እኮ ቀርቼ እኮ አይደለም እኔ አሁን ምንም ልናገር እኮ አይደለም። በቃ ታጓቸው፣ አያገባችሁም፣ አትግቡ በሰው ህይወት። ኧረ ሚላት አያገባችሁም። እኔ ልንገርሽ አይደል አንድ ነገር እኔ ታውቂያለሽ ሩታን እንድትጎዳ አልፈልግም። እኔ መቼም ቢሆን ማለት ነው አንተ ስላልክ አትጎዳም፣ አንተ ስላልክ አይታረቁም። ምንም እኔ ስላልኩ ግን የሆነ ነገርኛ መፍጠር እንችላለን ነው ሚላት። ውጡ እፈጥራለሁ እያላችሁ ነገሮችን ያልተረዳችሁት ነገር እናንተ እፈጥራለሁ እያላችሁ በመሀል ቡራና ቤል የተፈጠረውን አይተሃል። ጭራሽ እስከ መፋታት እኔ ለማን ነው እኔ እንደነሱ የሚያስብና አይምሮ የለኝም። እንደ ሁለቱ በተለይ ደግሞ ማለት ነው እነሱ ትናንትና ሊያግባቡ ነበር የመጡት አይደል? ሊያግባቡ መጡ። እሱ ሊያግባቡ ነው የመጡት። አጣልተው ነው የሄዱት። በቃ ስለዚህ ስለነሱ ነው የተጀመረው። ለማን ነው እኔ ቅንጣትም እኔ ሀሳብ የለኝም። እንደነሱ ራሱ ነው የሚያስብ አይምሮም ህሊናም የለኝም። ያለ ትንሹ ይሄን ልትነግረኝ ከሆነ አይመለከትም። አንተም ብትሆን አይመለከትም። በቃ ዛሬም ነገ የምናገረው ውጡ፣ በራሳቸው ጊዜ ይፍቱት ነገራቸው። በቃ ባለትዳር ማንም ስለገባ አይታረቅ፣ ማንም ስለተናገር አይፋታም። ስለዚህ ውጡ። በቃ ይሄንን ነው የምልህ። ለዚህ ከሆነ የመጣኸው ይሄንን ነው የምናገር። ውጣ። አንተም አትግባ። ትንሽ አዎ፣ እኔ መግባት እኮ አይደለም እኔ በሁለቱ መሀል እንደ መጥፎ ነው መግባት አይደለም። አንተ እኔን እንድመክራትም እንዳስጠነቅቃትም ልትነግረኝ አይገባም ነበር። በቃ አለቀ። እኔ እንድትጎዳ እኔ ስለማልፈልግ ነው። በቃ ትንሽ አልተግባባንም። ቤተሰብ የምን ናችሁ? ከሚላት ጋር ምንም ነገር ልንገባባ አልቻልኩም። እኔ ሩታን በመጥፎ ነገር እኔ አስቤያት አይደለም። በመጥፎ እኔ እሷን አይቻትም አላውቅም። ስትጀምረው ሁለቱንም እኔ በመጥፎ እኔ አላያቸውም። ሲያጠፉ እኔ ሁለቱንም ለመናገር ነው። ታውቃላችሁ አይደል? ሁለታችሁ ምናልባት ብዙዎቻችሁ ወዲሳቻችን ማታ ነግራችሁኛል። ሩታን ቢያንስ አለ አይደል ነገሩን በልክ ነው ማድረግ ያለባት ላችሁኛል። እኔም ያንን ነው በልኩ ነው ማድረግ ያለባት። የሱም ደግሞ ለመጋባት ጥሩ አይደለም፣ ሌላ ነገር ነው እየፈጠረ ያለው። እሱም እዛ ጋር ለመጋባት ሌላ ነገር ነው። እኛቱም እዛ ጋር ደግሞ አስብ እናትና አባት ቤት ሄዶ ማየው ነገር መፍጠሩ ያ ተገቢ አይደለም።
የሚገባ ነገር አይደለም፣ ትክክል አይደለም። እና ቤተሰቦቻችን በቃ ያው ከዚህ በላይ እላችሁ ምን ነው ነገር የለም። እኔ የምሬን ነው ማለት ግን ሜላት አይገባም ብላኝ ነው አይደል? እኔ ግን በምችለው አቅም እስከ ድረስ ሄዳለሁ፣ አላቆምም። በምችለው አቅም ሄዳለሁ። ስለነበረን ጊዜ በጣም ከልቤ ነው የማመሰግነው። እናንተንም በጣም ነው የምወዳችሁ ከልቤ። በቃ ሌላ የምላችሁ ነገር የለም ቤተሰቦቼ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ።